እናት ይዝልሻለች። በስታ እንደዛ ጋር አድርጊው እየጸለያችሁልኝ እወልዳለሁ። ደግሞ እናበረታታሻለን እንጂ ጠንክር ብለሽ ቶሎ ዱብ ታደርጊዋለሽ። ግፊ እያለ አይፈቀድም እንጂ እንኳን ካታር ኢትዮጵያም የሚፈቅደው አይመስለኝም። ካታር አረብ ሀገር ነው፣ ያው አይፈቀድም። ግን ኢትዮጵያ ቢሆን ሜቢ ይፈቅዱ ይሆናል። እንዴ ፓፒ እኮ መግባት ይችላል። ወንድ እኮ ይገባ አባት ይገባል። ፓፒም ይገባል እኮ ላይቭን ነው የምልሽ። መግባትማ ይገባል፣ ግን ላይቭን ብለሽ ነው አይቻልም። እናንተ ጋር ይቻላል እኮ አብዛኛው ነው ቪዲዮ ስናያለን እኮ አይፈቅዱም። ካሜራ እስቲ ዛኔ እናረጋግጣለና ወይ ለቼክአፕ ስቴጅ ሲጠይቂ በዛው አይፈቅዱም። 100% አይፈቅዱም። ግን ቆይ ፈረንጆች ምናምን አይታችኋል ላይ ይወዱ። አዎ ቲክቶክ ላይ ወንዶቹ እንደውም ፌንት ይሰራሉ ብታይ። አባትዮቹ እናትየዋ ስትወልድ ፌንት የሚሰሩ ሁሉ አሉ። ማርያምን ይንቀጠቀጣሉ ብታይ። አንዳንዶቹ ራሳቸውን ይሰጣሉ። ላይቭ ላይ የተቀረጸ ነው። ዶክተሮቹ በስርዓት ሲያዋልዱ ምናምን ነገር ልጁ እየወጣ ምናምን ነገር ያው የልጁን ፓርት ሲወጣ ያሳዩም እንጂ እጇን ይዞ ምናምን ያ ፕራይቬት ፓርት ላይ ነው ካሜራው ፊት ነው ይታያል። እስከ ዶክተሮቹ እስከ ምን አለ። ቆይ እንደውም ካገኘሁት ልክልሻለሁ ብታይ። ወንዶቹ አባቶቹ ፌንቱን ይሰራሉ። ጭንቀቱን መቋቋም አቅቷቸው አንዳንድ መልካም አባቶች ላይቭ አይደለም ቪዲዮ ነው አሉ። ቪዲዮ መቅረጽ ይቻላል ለራሳችሁ እንጂ ላይቭ ማስተላለፍ አይደለም። ቲክስ ዳይሬክት ላይ ነው ይችላል። እንግዲህ ቪዲዮ ግን ማቋራጭም እናያለን። ቪዲዮ ማርክተሽ እኮ መፖስት ትቻለሽ። ኖርማሊ ማየት እንችላለን። ቪዲዮ ከቀረጹልኝ ቪዲዮ ወይኔ አቡ ደስታሽን እንጂ ስቃይሽ ማየት አልፈልግም ማለትኛ አንዷ ኮሜንት ላይ አመርሽው ልጅን አንሹ እንላለን እኛ ደግሞ ጸሎት አድርጉልኝ። እሺ በቃ ሊያዝሽ አይደል? ልውጣ ፈልገሽ ይመስሉኝ እኮ ነው እኮ ሜምበሬ ላበራብሽ ነበር አበራውብሽ። እንትን ሌብል ላበራብሽ ነበር። እሺ ነው አመሰግናለሁ። በወጣ ይተካ ሰላም መንገድ ይሁንልሽ ከነመላ ቤተሰቦችሽ በሰላም ግቢልን። አገርሽ በሰላም ያብቃሽ ፈጣሪ። አሜን አሚን። ባይ ሀቡዬ መልካም ውሎ። እሺ ጋይስ ወደ ታሪኩ እንመለስ። ታሪኩን እንክፈተው። የቀድሙት ተመችቷቸዋል። የዩሃ ሚዲያ ላይ የስደቱ እንክፈተው ወይስ ከዚህ ጋር ሌላ ላይቭ ሌላ ባለ ታሪክ እናስገባ? ነገር ነው። ይሄ ኤርፖርት የምለብሰው ቱታ ነው። ላውጣ። አይ ተመስገን ትንሽ አረፍኩኝ። ይሄ ኤርፖርት የምለብሰው ነው። ቀመጥ ልከታት እዚህ የሚገቡ ልብሶች ማሮቼ እንጨርሰው። እሺ ከዚህ እሺ ጻፉ። አስተማሪ ታሪክ አለኝ ብላችሁ ጻፉ ኮመንት ላይ እናስገባችሁ። ሌትስ ጎ ኦኬ። ትንሽ ነው የመጣሁት እኔ እኮ ፓፒ እኮ ወደ ቤቱ ልብስ ነው ይዤ የመጣሁ። ማይ ጉድነስ የኔ ልብስ ይችላል። በቃ ትንሽ ላይ ክላስ ጠጋ። አይ ደከመኝ እኮ ቅድም ቀላል ተገረርኩ። ወይኔ ጋይስ 10 ሰዓት ሆኗል። እሺ ሌትስ ጎ። አይዞሽ ማነሽ ሙለርዬ፣ አይዞክ ሴት ነሽ መቼም በወንድ ስም ከፍተሽ። አይዞሽ እናቴ አይዞሽ፣ ህይወት እንደዚህ ናት። እሺ የለም ላስገባ ልንቀጥል የቅድሙን ታሪክ አብይ 300 ቦላሽ ፓፒ ውሃ ስጠኝ፣ ውሃ አምጣልኝ።
ዛሬ ስቴጅ 44 ገባለሁ 54 ገባለሁ 300 ሆኖ ጨርሻለሁ። እሺ አባቴ ይሄን ልጨርስና አይደለ አንተ ብላ መጀመሪያ እሺ ልጆቹ የሚበላላቸው እስካሁን ምን አላቸው የሚበላ የሚበሉት ምሳ በላቸው። ምን ነው ብርጭቆ ብታመጣልኝ ፓፒ ይሄን የሚያክል ቅድም እንደዚህ ነበር ስታጠ ፓፒ ናማ አባቴ አንዴ ፈልጊ ነው ከይቅርታ ጋር መነሳት ስላስጠላኝ ነው። የዛን እቃዎች ስጠኝ ለራስ ፓስታር ስለሆነ ከሙሽ እሺ አሁን ምሳ የሚበሉት ምን አለ በላ ሰላሃ ለጌክስ ቅድም ነው ይሄን አይደለም ይሄን ለሰጣት ነው ዝም ማስቀር እሺ ሙሽቱን አስቀር በቦርሳዬ ነው የሚዘው እነሱ ጥፋቶቹ ምናምን አውሱም ስጠኝ የሚጋርማሽ አው እኮ ሊቪ ለዮል ሰጣው ነው ይሄንን እና ሰጣ ሁለት ሴራቪ ሞይስቸራይዘር እና ከትቻለሁ ሁሉ ያኛው ሚቃር ምናምን ሚቃር ነው በቃ አዲስ የገዛችው ቃል አይደል? ኩሱን እየተቀለልኩኝ በእጅ ነው የምንይዘው ስለሚሰበር ሸክላዎቹ። ስለዚህ ፈሳሽ ነገር እዛኛው ውስጥ ነው ከተተው። አንድ ሻንጣ አስፈልግ። ያይዘን የመጣነው ዝምንቶ ሻንጣ አለ። እሱና ሁለት ካሬ ብቻ ነው ይዘን መሄድ የምንችለው። እሱ መግባት አለበት። ስንመጣ እኮ ያ ነው ኤክስትራ ያመጣነው። ከዛ ውጭ ነው ጥቁሩ ነው የምትለኝ ሸራው ጥቁሩ እሱን እኮ ተው ነው እኮ እዚህ ለቤት ተው። በሱ ምን አንድ ቤት ምን ነው በቃ እኮ አንድ እኮ ነው የምንገዛው ፍቅሬ። ይኸውልህ ብዙ እኮ አይደለም እንትን የ25 ኬጂ ዋላ ስስ ሚዛን ማያነሳው እሱ ስር ነው የሚከተቱት ጎመኑም ቆጮውም ሁሉም እነዚህ ብቻዎች ማለት እነዚህንማ እነዚህን ሸክላዎቹን እነዚህ ናይካቸው ተሰባሪ እየተቀለልኩ እዚህ ሶስት እኮ ባዶ ነው ተሰባሪ ስለሆነ በእጃችን ነው ፕሌን ይዘን የምንገባው ሁለት በእጅሽ ይዘሽ ልትገቢ እና አንተና እናት ይዛላችሁ እኔማ እርጉዝ ነኝ አልይዝም እሺ እኛ ይዘን የምንገባ ከሆነ ይሄንን ሶስት ይዘን የምንገባ ከሆነ ግዴታ ሶስት ነው 4 5 ነው ስንመጣ በእጅ ያዝ ነው ፕሌን ላይ ያዝ ነው ስንት ነው ሁለት በቃ ስለዚህ አሁንም ሁለት ይዘን እንሄዳለን ምንም የጨመርነው ነገር እኮ የለም ጥቁሯን ሻንጣ በሌላ ሻንጣ ነው የቀየርናት ምን ጨመር እንዴ ነው ምልሽ ዛንጋ ኪሎ የሚበዛብሽ ከሆነ በእጅ ምን ይዞን አንድ ኤክስትራ እናደርግና እዛ መክተት ትችያለሽ ነው ኪሎ እኮ ሌስ ነው ኤክስትራ ሻንጣ ነው ማለት ይሄ አንዴ ሲገባ እንደ አንድ ሻንጣ ነው የሚገባው 7 ኪሎ ቢሆን እንደ አንድ ገባሽ ምን ይሄን በእጃችን ከያዝን ግን አንድ 25 ነው ምናምን መላክ እንችላለን ነው ያልኩሻለሁ ስለዚህ ሶስቱን እንያዘው ነው የምትለኛል ሶስት እንያዝና ሁለት እዛ መግባት ይችላል ነው ልሽ እሺ በቃ ይሄን ሶስት እኮ አለፈ በቃ ሁለት አዲስ ነው ቢዝ ነው ማለት ነው እኔ አንተ ሁለት ልትይዝ በእኔ ስም ያልፍና አንተ ልትይዝ ኦኬ እሺ ገባ እና ሄደን ሁለት ትይዛለሽ ለምን ምንም ቀይለኝም እኮ ፍቅሬ የገፎል ምናምን ካሁኑ ከሄደ 4 ወር ሲቀመጥ ይበላል ስለዚህ በሚቀጥለው ስትመጪ ትወስጃለሽ ስለዚህ አሁን ነቂቤ ነገር ለምን የማይበላሹ ነገሮች ናቸው የሚሄዱት ስለዚህ አንድ ነው መጥቷል ሜቢ እኔ ለምጣለጥሩ ውሽ ምታነበርኩም እንዴ ከዛ ይዘው ወይ ደውልላት ወይ እሺ ደውላለሁ ነው ችግር ምታነበርኩም ሶሪ ጋይስ የቤታችንን ኮተት ሰማችሁ ይቅርታ አንዳንዴ እረሳለሁ ማለት anyway no problem it's fine ሰዓት ነው በራራሽ ምን ያደርግልሻል ሰዓቱማ እንደውም ብዙ ትርፍ ኪሎ ስንመጣ ራሱ ብዙ ትርፍ ኪሎ ስላለ እነዚህ ላክ ናቸው አንዱ ላፕቶፕ ስላለው ፓፒ እንትን ይዘዋለሁ ላፕቶፕ አለከም ብሎ ይዘዋለሁ ብሎ ያዘው አንድ ደግሞ ላፕቶፕ የከተተበት ባዶ ላይ ነው ለምን ዲዩቲ ፍሪ መጠጥ ምናምን እንገዛለን እዛ ውስጥ እንከተበታለን ብሎ ያዘው እንጂ ሙሉ መላክ እንችል ነበረ ምንም አስባችሁታል የአምስት ሰው ትኬት የደዱደይ ሳይበርም ባዋቂ እኩል 23 እና 7 ስንት ነው 23 46 እና 7 53 ኪሎ የአምስት ጊዜ 53 ሲባዛ በ5 ሰው አስቡት ከዛ አቡ ምግብ በእጅ ያያዝም ይደፉታል አይ ምግቡን በሌላ ባለ
ሸራ እዛ ስደርስ የምጥለው ሸራ ሁሌ ስመጣ እዛ ስደርስ የሚጣለ እርካሽ ሻንጣ አለ። ጥቁር ነው፣ ዚፕ ብቻ ነው፣ ብረት የለው ምን የለው ኪሎ ያነሳል። እሱ ይገዛና በሱ ነው ምግብ ነክ ነገሮችን ይዤ የምሄደው 265። ስለዚህ 265 ኪሎ ነበረን እኛ 100 ምናምን ኪሎ ነው የያዝነው መሰለኝ 200 አልሞላም ነበርና ብዙ ትርፍ ነበረን ኪሎ ትርፍ ከሚሆን ብለን ትንንሾቹን ልከራቸው ፍሪ ሃንድ ነበረ መሄድ የፈለግነው እና ግን የሚያስቡባችሁ እንደ 1.23 ነው የሚያስቡባችሁ። ተንኮላቸውን ግናያችሁ 7 ኪሎ ሆኖ እንደ 1.23 2.23 የሚፈቀደ 23 ቢሞላም ባይሞላም እንደ 1.23 ነው የሚታሰብባችሁ። ላምጣጣ ብሎ ሳይንስ የለም እነሱ ጋር። እሺ ጋይስ አስተማሪ ታሪክ አለኝ በሉ። ያዘዛችሁት ነገር አለ? አስተማሪ ታሪክ ያለው አለ? አስተማሪ ታሪክ ያለው ካለ እናስገባለን። እሺ ቆይ አሁን ሌላ ሰው ልጠራ ነው። ፓፒን ከበደኝ አስሬ ስጠራው መነሳት አስጠላኝ ደከመኝ። አሁን ደግሞ በተራው ሀና ለጥራት ሀና አትሰማኝ። ፓፒን ብጠራው ይሻለኛል። ፓፒ የኔ ፍቅር ናልኝ አደከምኩ። ከአባቴ በጣም ይቅርታ አድርግልኝ። አስሬ አንዴ ውሃ ስጠኝ አንዴ ይዘጋል። ፍቅሬ ለመጨረሻ ጊዜ ነው የጠራው። ይቅርታ እሱን ስፒከርስ እና ስልኩን ስጠኝ። ቴንክራውባት ሙዚቃ አለኝ። ሳይሆን ተበድሮኝ ነው። ይሄኛውን ደግሞ እየቻለስኩበት ነው። ታሪክ አለ የሚያስገብኝ። ሰደው በቃ አልፈልገውም። አባትሽ ሶኬቲቱ ጋር መሰለኝ ከሶፋ ጀርባ ማለት ነው። ከፈለግ ቲቪው ጋር ስፒከር የወሰደብኝ አባቴ። አንድ ስፒከር ብቻ ነው ያለ። እሱ ሙዚቃ ሊሰማበት ነው። ተመለሽ አዚዛ እያልተመለስኩ ሜምበርሽን አብሬ ኤክስፓየርድ አድርገሻል። ጨርሴ ቅድሙ ሀብ ወሰደብኝ ስፒከሬን ባለቤቴ። በስልኬ ብቻ ምስማ አይሰማም በስልክ። አንዲት ልጅ ታሪክ አለ ነው እያለች ነው። አስተማሪ ታሪክ ያለው በድንግል ማርያም ስም አስገብኝ። እሺ ቃል የገንዘብ እርዳታ አይደለም ካልሽ አስገባሻለሁ። ችግርሽን ሰምተን መቋቋም የማንችለው ከሆነ እኔ አልችልም። ስለዚህ እውነቱን ተናግርሽ የሚሽን በማድረግ ንገሪ። የገንዘብ እርዳታ አይደለም ብለሽ ከፋሽ አሁን ምን ላስገባሽ ቃል እገባለሁ። ንገሪ፣ የገንዘብ እርዳታ ነው። እውነቱን ተናገሪ። ቃል ጻፍ። እሺ እነዚህ ልብሶች አጣጣፍኩኝ አልመሰል ገንዘብ እርዳታ አይደለም። ማነው? ሆፕ አፍሪካ መጀመሪያ ሜምበርህን አብራ። ሜምበርህ አልበራም። ሜምበርህን አብራ ወንድሜ። ከስሜ ጎን ያለው ልብ ቅርጽ ንካው። ችግር የለውም። አልፈልግም። ኦኬ ገንዘብ አትፈልጊም? ነይ ግቢ። ቃል ገንዘብ አይደለም እንዴ? ገንዘብ ካልጠየቅሽን እኛ ምክር ከሆነ ብሽ ነው ሀሳብ ከሆነ ብሽ ነው። ሰላም እንዴት ነሽ? አለው ይመስገን ፈጣሪ። አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነሽ? አሜን ደህና ነኝ። እሺ ይወድ ምንድን ነው የገጠመሽ? እኔ የሆነ ልጅ አለኝ ነው እዚህ። እኔ ያለሁት አዲስ አበባ ነው የምኖረው። ልጄ ግን አዲስ አበባ እዛ ክፍለ ሀገር እናቴ ጋር ነው ያለው። ማለት ነገሮችን ልነግርሽ ብዬ ነው። እሺ ከመጀመሪያው ንገሪኛ ከተውቃችሁ። መጀመሪያ እኔ ክፍለ ሀገር ወሎ ነው ሀገሬና ከዛም በኋላ ልጅ ተደፍሬ ነው የወለድኩኝና ልጁ እነዚህ እኔ ጋር ይዤ ነበረና ከዛ ልጁ በጣም ያስቸግራል። የ4 አመት ልጅ ነው ያለው። አሁን እናቴ ጋር ነው። እዚህ ስራ መስራት ምናምን ስላልቻልኩኝ እናቴ ጋር ነው ያለው።
አሁን በቅርቡ እኔ ጋር ነበር ከአንድ ወር በፊት እና ያው ምን እንደሚባል ራሱ እሺ ልጅሽ እናትሽ ጋር ነው? አንቺ አዲስ አበባ ነሽ? ስራ ምናምን እያፈላለኩ ነበረ፣ ግን ትምህርት ስለሌለኝ ስራ አጣሁኝ። ልጅን ደግሞ እናቴ ውሰጅ ምናምን እያለች እናቴ ደግሞ እንትን እያለች ነው። እዛ ባሌ ጋር እየተስማማሁኝ አይደለም እና ልጁን ውሰጅ ምናምን ትለኛለች። እኔ ደግሞ ከዚህ ምንም ማድረግ አልቻልኩም። ስራ እያፈላለኩ ነበረ። ማንኛውንም ስራ ሰራ። ወደ አረብ ሀገር ለምን አትመጪምማ? አረብ ሀገር ፓስፖርት ምናምን ነገር የለኝም። በዛ ላይ ደግሞ ትምህርት ምናምን ስለሌለኝ ወደዛ መሄድ እንዴት ብዬ ነው እንጂ ብሄድ ደስ ይለኝ ነበር። ትምህርት አይጠይቅም። አረብ ሀገር እውቀት አይጠይቅም። እኛም ሳንማር ነው የመጣነው። መጻፍና ማንበብ ብቻ ነው የምንችለው። አረብ ሀገር መምጣት ትፈልጊያለሽ? እፈልጋለሁ። እድሉን ባገኝ ደስ ይለኛል። እኔ በቃ ልጄን በራሴ ይዤ ልጄን የማስደስትበት ቀን ነው የናፈቀኝ። በቃ የተወሰነ ትንሽ ገንዘብ አግኝቼ ወደ እሱ ብመጣ ደስ ይለኝ ነበረ። አይ ገንዘብ አይደለም። በመጀመሪያ ታሪክሽ እውነት ለመሆኑ ምንድነው ማረጋገጫችን? እኔ ፓስፖርት ማውጫ እንድረዳሽ ታሪክሽ እውነተኝነቱን እንዴት ላረጋግጥ? ታሪኩን ለእናቴ ስልኩን የእናቴን ስልክ ላንቺ ሰጥቼሽም እሷ ጋር ልታወሪም ትችያለሽ። ታሪኩ የምኖረው እኔ ያደኩት ሰው ቤት ነው። ከ8 ዓመት ጀምሮ በራያ ቆቦ ነው ያደኩትኝ እና ከሰው ቤት ነው ያደኩትኝ እና ልጄ እዛ ተደፍሬ ነው የወለድኩትኝ እና ማንም ሰው የሚያግዘኝ የለም። ብቻዬን ነበረ እያሳደኩ የነበረው። ማንም ሰው ከገበያ ቃል ተረጋጊማ። እንዴት ቆይ 14,000 ፎሎ እንዴት አገኘሽ? ዝም ብዬ ያገኘሁትን ቪዲዮ ምናምን ነው የምለቀው ፎቶ ምናምን ነገር እንጂ እኔ ምንም ነገር ላይ ምናምን ብዙም አልገባም። አይ ማለቴ በምስራ ቆይ ወሎ ስትደፈሪ ለፖሊስ አመልክተሻል? በቀደም ደብረ ታቦር ስትል ነበር። አመልክቼ ነበር ግን ምንም ሰው ሊሰማኝ አልቻለም። ማይ ደብረ ታቦር ነኝ ብለሽ ታውቂያለሽ? ኧረ የለም አይደለም። ኦኬ በቀደም ደብረ ታቦር ብላ ነበር ያልሽው ልጅ ደብረ ታቦር ያለችበትን ቪዲዮ አምጪልኝ። እሺ እኔ ማለት ነው ፖሊስ ጠቁመሽ እንዳልሰማሽ ማስረጃ ካለሽ እኔ የህግ አካል የአንቺ ቦታ በአንቺ አድራሻ ልኬ የህግ አካላት እንዲያጣሩ ማድረግ እችላለሁ። ታሪክሽ ውሸት ከሆነ ግን ፎቶሽን ለጥፌ ቪዲዮ ሰራለሁ። ችግር የለውም። ምንፈልሽ ማለት ያልሽ ግን እጄ ነበረ ልጁን በሰዓቱ ልጁን አዝጌ ከፖሊስ ጣቢያ እጄ ነበር። ግን እነሱ ያሉኝ ግን በቃ ልጁ ሄዶ መጀመሪያ እኔ ሊስትሮ ነው የምሰራው ምንም ማድረግ አልችልም። በቀን 500 ብር በወር 500 ብር እሰጣታለሁ። ከዛ ውጭ ግን ምንም ማድረግ አልችልም፣ ልረዳሽ አልችልም ማለት። ከዛ ህይወቴን አታባለሽ በቃ ከህይወቴ ውጭ እኔ ሚስት አግብቻለሁ አይመለከተኝም ምናምን አለኝ። እሺ በወር 500 ብር ሰጠኝ። ለእኔ ምንድነው የሚያደርግልኝ ምናምን ስለው ከዚህ ውጭ የማደርገው ነገር የለም ሊስትሮ ነው የምሰራው ምናምን ብሎ ለፖሊሷ ተናገረ። ፖሊሷም ይህንን ተቀባይ ካልሆንሽ ቃል ያለችኝ ቃል እባክሽ። ወይኔ ጉድ ይፈላል። ራዲዮ ከፍተሽ ነው ወይስ እያወራሽ ነው? አንድ አዳምጪኝ። እየተገማመጥን እናውራ። ቃል መጀመሪያ ይኸውልሽ ላይቭ ሪካርድ ስለሚሆን ስለሚቀመጥ መዋሸት አይቻልም። መጀመሪያ ተደፍሬን ያልሽው፣ ከዛ ደግሞ ሊስትሩ ስለሆነ በወር 500 ነው ተቆራጭ የሚያደርግን ያልሽ። ተደፍረሽ ከሆነ እኮ መታሰር ነው ያለበት። እሱ መጀመሪያ ወንጀል ነው የፈጸመው። ደፍሮሽ ነው አይደል? ደፍሮሽ ነው ወይስ ቦይፍሬንድሽ ነበር? ፍቅረኛሽ ነበር ወይስ ደፍሮሽ ነው? አይደለም። እና ደፍሮሽ ነው? አዎ ማለት በሰዓቱ ልጁ እኔ ከችግር ለማውጣት ብሎ ነበረ ማለት መጥቶ ሰው ቤት ነው የነበርኩትኝ። ከዛ ከነበርኩበት ቤት መሽቶ ነበረ አባረረችኝ። ሴትዋ ስታባረረኝ እኔ ልርዳሽ፣ እኔ ችግር የለውም እህት አለኝ እናት አለኝ ምናምን ብሎ እሺ አልኩትና ከዛም በኋላ መሄጃ ስላልነበረኝ በቃ ሄድኩኝ። ሲሄድ ግን እሱ ያልጠበኩት ነገር ነበር ያደረገው ከቤት ማለት ነው። ግን ከቤት መጀመሪያ ለምን ስትገቢ ዋሸሽ? ቃል ይኸውልሽ መጀመሪያ ለምን ስትገቢ ዋሸሽ? ተደፍሬ ስትይ ተደፍረሽ ከሆነ ወንጀል የተፈጸመብሽ ልጁ ተከሶ መታሰር ነው ያለበት እንጂ
ሊስትሮ ስለሆነ በወር 500 ነው ተቆራጭ የሚሰጠኝ የሚባለው ጋር መሄድ የለብንም። ተደፍረሽ ከሆነ ወንጀል የተፈጸመብሽ ያለ ፍላጎትሽ ነው። ወሲብ የተፈጸመብሽ ያለ ፍላጎትሽ ስለሆነ ይህ ወንጀል ስለሆነ ልጁ መታሰር ነው ያለበት። ተደፍረሽ ከሆነ እኔ ላግዝሽ፣ ለምን ቃልሽን ትቀያለሽ? እኔ የህግ አካል ላገናኝሽ እና ያለሽበት ድረስ ተመጥቶ ቤተሰብሽ ድረስ ተሂዶ ታሪክሽ እውነትነቱ ተጣርቶ ተዳፍረሽ ከሆነ ፍትህ ያስፈልግሻል። ተዳፍረሽ ከሆነ ፍትህ ያስፈልግሻል። ስንት ቁጥርሽን ስጪኝ። እሺ ሞዴሬተር ያስገባልሻለሁ። ስልክ ቁጥርሽን ስጪኝ። ትክክለኛ አድራሻ ፈልጋለሁ። ተደፍረሽ ከሆነ ፍትህ ያስፈልግሻል። ዝም ብሎ እኔ ቤት ገብቶ ግን አንዴ ተደፍሬ ነው አንዴ ሊስትሮ ነው 500 ብር ነው የሚቆርጥልኝ አቅሙ አይፈቅድም ምናምን አይሰራም። መደፈር ከሆነ ፍትህ ያስፈልገዋል። ወንጀል ነው የተፈጸመብሽ። ወንጀልን ደግሞ አለባብሰን አናልፍም እኛ። ከሱ ቤት በሄድኩበት ሰዓት ቸግሮኝ የምሄድበት ሰላጣውኝ ከዛም በኋላ ይናይንህር ችግር የለውም ብሎ ከቤት ወሰደኝ። ከቤት ከሄድኩ በኋላ ግን ምክንያቱም እኔ ቸግሮኝ ነው ከሱ ቤት የሄድኩት እንደዛ ነገር አደርጋለሁ ብሎ በጭራሽ እሱም እንትን አላለም። ማለት በቃ አንደኛ ትንሽ ነው የነበርኩት ያኔ ገና 15 ዓመቴ ነው የነበረው። ከስራ ነው የሴት ዋስ ታባረኝ የወጣሁት ማለት ነው። ከዛም በኋላ በቃ እዚህ ውጭ እኔ የምልሽን ነገር ካላደረሽ እገልሻለሁ ምናምን። ስልክ ቁጥርሽን ለሶፊ ላኪልኝ። መጀመሪያ ስልክ ቁጥርሽን እፈልጋለሁ። አንድ ሁለተኛ ነገር ደግሞ ፖሊስ ጣቢያ ሄደሽ ስትከሽ የመደፈር ወንጀል ተፈጽሞብኛል ብለሽ ነው የከሰስሽው ወይንስ የሴቶች ጉዳይ ሄደሽ ተቆራጭ ይቆራጣልኝ ያልሽው? ሁለቱ ነገሮች ይለያያሉ። ለምን መሰልሽ? እኔ ፋይሉን እፈልጋለሁ። ሄደሽ ተደፍሬ ነው ብለሽ ከሰሽ ምንም መፍትሄ ካላመጣሽ እኛ ፍትህ እንጠይቅልሻለን። ፍትህ ያስፈልግሻል። ጥያቄን ብቻ ባጭሩ መልሽልኝ። ተደፍሬ ነው ብለሽ ከሰሻል ወይ? ፖሊስ ጣቢያ ሄደሽ ስልኳ ራሱ ሃይፎን ነው ዘናጭ ናት ምናምን እያሉ ነው። ግን እኔ በወሬ አላምንም። እኔ በማስረጃ እና በመረጃ እንጂ። ቃልሽን በጣም ብዙ ቀያየርሽ። ቃል ፖሊስ ጣቢያ ሄደሽ ክስ ፈጽመሻል ወይ? ክስ መስርተሻል? ወረደ። ሀቡዬ እንዴት ዋልሽ? ሶፊዬ እንዴት ነሽ? አለሁልሽ የኔ ማር። ወረደች ልጅቷ። ሀይ ብያታለሁ ግን ኦልሬዲ። እሺ ቃል ኔትወርክ ከሆነ የነቀለሽ ችግር የለውም፣ ደግመን እናስገባሻለን። ስልክ ቁጥርሽን ለሶፊ ላኪልኝ ፕሊዝ። ሀይ ብላሻለች። ሀይ ብዬሻለሁ ቃል በኢንቦክስ። ቪዲዮቿ ምናች ምስዬ ቪዲዮቿ ለምንድነው ኮመንቱን የዘጋችው? እንጃ። ገብቶ እኮ መዋሸት የለም። አንደኛ ነገር እኔ ሳላጣራ ዝም ብዬ 5 ሳንቲ ከኪሴ ማላወጣም ከህዝብ ኪስ አይወጣም። እኔ ቤት አንዴ ተደፍሬ ነው ብለሻል። ተደፍረሽ ከሆነ ፍትህ ያስፈልግሻል። የተደፈረች ሴት ዝም ብሎ አለባብሶ ማለፍ ሌላዋ ሴት እንድትደፈር መንገድ መክፈት ነው። አንድ ወንድ አንዲትን ሴት ደፍሮ ምንም ካልተባለ ተቆራጭ ብቻ ሊስትሩ ስለሆነ 500 ተቆራጭ በወር እንዲያደርግልኝ ተፈረደልኝ ከሆነ እንደዚህ ካልሽ ሌላውም ወንድ ሲሰማ እንዴ በ500 ብር የሚገላገለው ጉዳይ ከሆነማ እያየ የሚቋምጣትን ሴት ሁሉ እየጎተተ እየደፈረ ሴቱ ሁሉ ልትደፈር ነው ማለት ነው። ጭራሽ ሚዲያ ላይ ወጥቶ እንደዚህ አይነት ነገር ማውራት። ኮመንት ላይ አለች አቡዬ። ጨርሳችኋል ወይስ ልሳባት? ይታለች ምንድን ነው የጻፈችው? ቻት ስልክ ቁጥርሽን ላኪልኝ። ነይ የወስብሽ ኢንቫይት አድርጊሻለሁ። ነይ ግቢ። ስልክ ቁጥርሽን ላኪልኝ። ቤቷን ገብተሽ እዩ። እሺ አሁን ዝመጣዋለሁ። ስልክ ቁጥሯን መጀመሪያ እንዳጠፋብኝ እኔ ስልኳን ነው ልኬዋለሁኝ። ልኬልሽ ነበረ እኮ በባለፈው ሶፊ ቼክ አድርጊ። አንዴ ልኬልሻለሁ። ኔትወርኳ ነው የሚሆነው። ማወራው ማማከረው ሰው ብቸኛ ነኝ። እሺ
ነይ ማሪን ሁማኔር እየቀያየሩ ተቸገርኳለሁ። ሁማኔር ትቀይራለች። ሄለን ቤት ተረድታለች። ሄለን ቤት ተረድታለች። ማናት ሄለን? ሶፊ ካን ዩ ቼክ ዮር ኢንቦክስ ፕሊዝ? ሆፕ አፍሪካ እኔ ይሄ አንተ ስምክ የካምፓኒ ይመስላል። የድለላ ስራ ልታስተዋውቅብኝ ነው አስገብኝ የምትለኝ? ምንድን ነው የፈለግከው በትክክል? ማናት ሄለን ሾው ምናምን? እኔ አላውቃትም። የት አውቃታለሁ? ማናት? እኔ ሄለን ሾው የሚባል ሰው አላውቅም ቲክቶክ ላይ። እሺ እንትን ሆፕ አፍሪካ ምናምን ምንድን ነው የምትፈልገው? አንዳንዴ አውቃችሁ የተቸገራችሁ መስጣችሁ ገብታችሁ ኤጀንሲ ህገወጥ እንትን አውሮፓ ምናምን አውቀው ጋይስ ምን ያደርጋል መሰላችሁ? ብር የተበሉ መስለው አውሮፓ ለመሄድ እንደዚህ ከፍዬ እንደዚህ ተብሎ ከዛ እንደዚህ ሆኖ ሲሉ ሰው ይሰማና ይጓጓል። ከዛ ፎሎ ያደርጋችሁ በውስጥ ሄዶ ማንን ነበር ያናገርከው አውሮፓ ለመሄድ ከማን ጋር ነበር ሲል ያገናኛሉ። ገባችሁ? አዲስ ህይወት እየኔማር እንዴት ነሽ? ማርያምን ድለላ አይደለም ከአንቺ ጋር ስራ ጋር ብቻ የሚገናኝ ነው። እሺ ማርያምን ስላክ እሺ አምኝ ካለው አስገባሃለሁ፣ እንሰማለን። አመሰግናለሁ። ሰላም እንዴት ነህ? እግዚአብሔር ይመስገን ስላስገባሽኝ አመሰግናለሁ። አንድ ሁለት ሰው ጠቁመኝ ነው አንቺን እንዳወራሽ ስለገጠመኝ ጉዳይና ገንዘብን ፈልጌም አይደለም ማጭበረበርም አይደለም። ሀሳቡን ሰምተሽ ማገዝ የምትችይው ከሆነ ታገኛለሽ፣ ካልሆነ ይቀራል። ገንዘብ አይደለም ብለሃል። ማገዝ በሀሳብ ነው። አዎ ገንዘብ አይደለም። ኦኬ እሺ። እና ከባህር ዳር ነው የማወራሽ። እዚህ ባህር ዳር የሚኖሩ ሁለት እንግሊዛዊ ባልና ሚስት ነጮች ነበሩ። እነሱ ጋር እንደ ዘበኛም ጉዳይ አስፈጻሚም ሆኜ ብዙ አመት አብሬያቸው ስሰራ ነበረ። አሁን እነሱ ባለው ሁኔታ ምክንያት ወደ ዩኬ ተመልሰው ወደ ሀገራቸው ተመልሰው ያለውን ሁኔታ ምናምን በማሰብ ወደዚህ ሀገር መምጣት የምትችል ከሆነ እስከ 5 ሚሊዮን የኢትዮጵያ ብር እኛ ለአንተ መክፈል እንችላለን። ሰው ከዛ ባነሰ ገንዘብ እንደሚመጣ እናውቃለን፣ ግን በህጋዊ መንገድ እንድትመጣ ነው ይሄን የምንከፍልልህ። የቻልከውን መጠህ ሰርተህም ልትመልስ ትችላለህ የሚል እድል ሰጥተውኝ ነበርና ይሄን እድል በምን መንገድ መጠቀም እንደምችል መረጃው የለኝም፣ መንገዱን አላውቀውም። ዩኬ ያሉ ብዙ ማውቃቸው ሰዎች የሉም ምናምንና ከዚህ አንጻር ፎሎ ባክ አድርገሽኝ በዋትሳፕ ወይ በውስጥ ብታወሪኝ። እናንተ ባዮ ላይ ያለውን ስልክም ደጋግሜ በሞክር ማግኘት አልቻልኩም። ይሄንን ነገር መጠቀም እንዲችል ለሚያግዙ ሰዎች አቅሜ የፈቀደውን እኔም የሆነ ነገር አደርጋለሁ እና በዚህ ጉዳይ ላወራሽ ነው። ብዙ ቀን ነው ላይቭ ሌሊት 9 ሰዓት ድረስ ሁሉ ስጠብቅሽ አምሽ ነበር ብዙ ጊዜ ማለት ነው አንቺን ለማግኘት። እሺ ወንድሜ፣ በመጀመሪያ ደረጃ እኔ ባዮ ላይ ስልክ ቁጥር የለም፣ ተሳስተክ ይሆናል። ሁለተኛ ነገር እንግሊዝ የመሄድ እንግሊዛዊ ሆነው እንግሊዝ እንዴት እንደሚኬድ የማያውቁ እንግሊዛውያን አሉ። በሰዎች በእድሜ ትልልቅ ስለሆኑ ማለት ነው እነሱ ገንዘብ ብቻ ነው እኛ የምናግዝ፣ ገንዘብ ብቻ ነው። በምን መንገድ ነው የምትመጣ፣ እንዴት ነው የምታስኬደው ምናምን አንተ ነው የምታውቅ ነው ያሉኝ። እነሱ ለእኔ ገንዘብ ብቻ ነው የሚያግዙኝ። እንግዲህ ያው ካላወቁ ንገራቸው። እኔ ኢትዮጵያዊቷ ከጉግል ላይ ሰርች አድርጌ ከዚህ በፊት ብዙ ሀገራት ለመሄድ ሞክሬ ጉግል የነገረኝን ልንገርህ። አንተም እንደማንኛውም ሰው ጉግል ላይ ገብተህ ከኢትዮጵያ እንግሊዝ ሀገር ለመሄድ ምን ምን ማሟላት አለብኝ ብለህ ጉግልን ብትጠይቀው ማሟላት ያለብህን ክራይቴሪያዎች ይነግሩካል። አንደኛና ዋነኛው ሊወስድክ ያሰበ ሰው 5 ሚሊዮን ብር ከሚሰጥክ ኢንቪቴሽን ይላኩልክ፣ ግብዣ። እነሱ አንተን ወደ ሀገራቸው ይጋብዙክ። የግብዣ ደብዳቤ ኢንቪቴሽን ሌተር ይባላል። ኢንቪቴሽን ሌተር ይጻፉልክ። ሌላው ፓስፖርትክ ነው። ከዛ ውጭ ደግሞ እንደምትመለስ ማሳመኛ ነገር ኢትዮጵያ ውስጥ ምን አለክ? ሱቅ፣ ቤት፣ ሀብት ንብረት ያለክን ማንኛውንም ነገር አስመዝግበህ አጽፈህ በዶክመንት በወረቀት ይዘክ እንግሊዝ ኤምባሲ ትገባና አፕላይ ታደርጋለክ።
ከዛ በኋላ የእንግሊዝ ኤምባሲ ቪዛውን ይሰጥካል አይሰጥክም ራሱ ነው የሚወስነው። ማንም ከእንግሊዝ ኤምባሲ ውጭ አንተን ወደ እንግሊዝ መውሰድ አይችልም። እነዚህ ሰዎች እንግሊዛዊ ሆነው የፈለገ እድሜያቸው ቢሄድ እድሜ መግፋት እውቀትን አይነሳም። እንግሊዛዊ ሆነው እንዴት ኢንቪቴሽን ሌተር እንደሚያስፈልግ አያውቁም። ወደ እንግሊዝ ሀገር ለመሄድ እነሱ ስፖንሰር ሆኖ ሊወስዱክ 5 ሚሊዮን ብር እንከፍልልሃለን። ለምን 5 ሚሊዮን ብር ሁላ ያወጣሉ? ኢንቪቴሽን ሌተር ይላኩልክ። እነሱ ደግሞ ሰፖርቲንግ ሌተር ማጻፍ ይችላሉ። ይህንን ሰው አምጥተን እዚህ ሀገር ላይ ማሳረፍ እንችላለን፣ ትርፍ ክፍል አለን፣ ምናበላው ምናጠጣዋለን፣ ይሄ ያለን ብለው አያይዘው ከኢንቪቴሽን ሌተሩ ጋር ይልኩልሃል። እሱ ውስጥ ኤምባሲ ስታስገባ ኤምባሲው ቪዛውን ይሰጥሃል ማለት ነው። በጣም ሲምፕል ነው። ምንም ሰውም የማንም እርዳታ አያስፈልግህም። ገባ ወንድሜ? እሺ አመሰግናለሁ። በሱ ጉዳይ አንድ ሰው ያወራሁት ምንድነው ለእንደዚህ አይነት ጉዳይ ቅርብ ነው ያልኩት ሰው እኔ ያለኝ አሁን አንቺ ያልሽው ነገር ይሄ የቤት ካርታ ፕላን ምናምን በኢንቪቴሽን ለመሄድ እሱን አላሟላም፣ የለኝም። የዚህ ዝቅተኛ ኑሮ ነዋሪ ነኝ። ኤምባሲ የሚጠይቀውን ነገር አላሟላም። እንደው የባንኩን እንኳን ከሰው ከምናምን ብዬ ባሟላ በስሜ ንብረት የለም። እሱን አይቸገረኝ እንጂ በዚህ ጉዳይ ኢንቪቴሽን ለመላክ እነሱ አይቸገሩም። ግን እነሱ ቢልኩልኝ እዚህ ያለው አይሰጠኝም ቪዛውን ማለት ነው። እነሱ አንተ ስፖንሰር ማድረግ ይችላል ነው። ሚሚ ልክ ዩኬ ነው ያለችው፣ እዛ እንግሊዝ ሀገር ነዋሪ ናት እህቴ ሚሚ። እዚህ ጋር መሰረት ዘይካን ስፖንሰር ሂም እያለችው እነሱ 5 ሚሊዮን ብር ከሚልኩልክ ራሳቸው ስፖንሰር ያርጉ። ስፖንሰር ሆነው ይዘዱክ ሰዎቹ ይወስዱክ ሰዎች። እህትሽን እነሱ ጋር ማገናኘት እችላለሁ ወይም እዛ እነሱ እንደ የወሰዱት አንድ የባህር ዳር ልጅ አለ ወይም ከሱ ጋር ወይም ከነሱ ጋር ማገናኘት እችላለሁ እህትሽን። ለዛ ነው እንደዚህ አይነት ሰዎችን እንድታገናኘኝ ነው አንቺን የፈለኩሽ። እሺ ሚሚዬ ኦፍ ኮርስ ዩ ካን ኦኬ ቴንክ ዩ። በቃ ቁጥርህን ለሞዴሬተሮች ይላክና ለሚሚዬ ልክላታለሁ። ታወራህና እንግሊዛውያኖቹን ሰዎች ታገናኛትና እሷ ታናግርልሃለች። ኦኬ ቁጥርህን ለሞዴሬተሮች ይላክ። ቁጥርህን ብቻ ለሚሚዬ እኔ ዋትሳፕ ላይ እሰጥሃለሁ። እሺ ለአንቺ ልላከው እንዲደርስሽ ፎሎ ባክ አድርጊና ነው እኔ ጋር መላክ አትችልም። ሞዴሬተሮች ጋር ነው የምትልከው። ሞዴሬተሮችን ስለማላውቃቸው ነው። ይቅርታ እኔ ያስገባልሃለሁ። አይቦክሳ እሺ እንግዲህ እነሱን አስገቢልኝና ለነሱ ልካለሁ። በጣም አመሰግናለሁ። ብዙ ሰው ጋር ያጣሁትን እድል ነው የሰጠሽኝ። አንዳንድ ሰው ገና ስትጽፊ የምናጭበረብር ምናምን ስለሚመስለው ወዲያው ነው ሚውት የሚያደርግ ምናምን እና ራሷን አስገብቼ ዳይሬክት ለራሷ አስልክላታለሁ። 1 ሰከንድ ፕራይቬት ነው አካውንቷ ብዬ ሚሚዬ ለራስሽ ዳይሬክት መላክ ይችላል ባስገባ ወይ የሚያስከርስ ኮሜንት ለራስሽ ዳይሬክት ላክልሽ። የስ ያው አስገባልሃለሁ። ቴንክ ዩ ሶፊዬ ፍቅር ያው አስገባልሃለሁ። ለራሷ ዳይሬክት ላክላት ቁጥርህን። ከዛ ዋትሳፕ ላይ ሆና ታገናኛታለህ ሰዎቹን። ከዛ ምን ማድረግ እንዳለባቸው ትነግራቸዋለች። አቡዬ በጣም አመሰግናለሁ። አቡዬ ሳንገናኝ ተመለስኩ አይደል? አሁን ተመለስሽ። እኔም ፎሎ አድርገኝና እኔን እንትን በለኝ፣ አናግርልሃለሁ። ችግር የለውም። ግን አንተ አብረሃቸው የሁሉ ጊዜ ሰርተህ እንዴት አንተን እንትን ማለት ያቅታቸዋል? እነሱ ምን ማድረግ ይችላሉ? ይሄ እንግዲህ ወይ እነሱ ጋር የመረጃ ክፍተት አለ ማለት ነው። አሁን እነሱ ጋር ዴይሊ ነው የምናወራውን ነገር ብልክልሽ በቃኛ ገንዘብ ማገዝ እንፈልጋለን፣ እንድትመጣ እንፈልጋለን። ነገር ግን እንድትመጣ ያውልህ እንግሊዛዊ በደማቸው እንግሊዛዊ ከሆኑ እኮ በጣም ቀላል ነው ለእነሱ። አንድ ኢንቪቴሽን ብቻ ነው ይሄ ሰውዬ ከኛ ጋር ይሰራ ነበርና አሁንም አብሮ እንዲሰራ ስለምንፈልግ ብቻ ብለው ቢጽፉልህ እኮ መምጣት ትችላለህ። በቃ ሲምፖ። እነሱ የካምፓኒ ባለቤት ሳይሆኑ ይሄን ማድረግ ይችላሉ። እዚህ ሀገር ቤት እስካላቸው ድረስ ይችላሉ። ምንም ካምፓኒ አያስፈልግህም። ቤትማ ከአንድም ሁለት ከዛ በላይ እንዳላቸው ነግሮኛል። ካምፓኒ ያላቸው ጠይቄያቸዋለሁ። ቤት ብቻ ነው የሚያስፈልግህ ማንንም ኢንቫይት ለማድረግ እዚህ ሀገር እና ብር አካውንት ላይ አዋራኝ። ለሁሉም በውስጥ አውራሃለሁ። እኔ ዲቴልሱን በሙሉ እነግርሃለሁ። በጣም አመሰግናለሁ። በቃ አሁን ስልኬን እልክልሻለሁ፣ በዋትሳፕ አዋሪ።
ችግር የለም። እሺ አመሰግናለሁ ሁላችሁንም። ሀቡ በጣም አመሰግናለሁ። እሺ ወንድሜ ይቅናክ ይሳካልክ ያርግልክ። አሜን አመሰግናለሁ። ቴንኪው ሚሚዬ ውድ አንድ ደቂቃ ብቻ በማርያም እኮ ጻፊ። ችግር የገንዘብ አይደለም ብለሽ ከጻፍሽ እኮ አስገባሻለሁ። በማርያም ባቲ በአዳም ባቲ የገንዘብ እርዳታ አይደለም ብቻ ብሎ መጻፍ ነው የሚጠበቅብሽ። ሚሚዬ እየጠነቀቅሽ እስክታምኚበት ድረስ ሚሚዬ ከማውራት ውጭ ገንዘብ አትረዳውም። ገንዘብ አትበላም። ሰዎቹን ከማገናኘት ውጭ ወይኔ ያዘኔ ቱርኬ መብራት ሄደ። ሲጀመር ግን ምን አገናኙ? ዳታ መብራት መሄዱ ምንድን ነው የሚያገናኘው? ከኔ ይመጣ ከኔ ላይፍ ጋር ቶች ረዶን ቶሪ ሚያይ ነው። ዩአር ስማርት አይ ነው። ሰዎቹን ከማናገር ውጭ 5 ሳንቲም ለምንም ጉዳይ መብራቱ ሄዳ አሁን መጣ። የገንዘብ አይደለም እያለች ነው። ሰላም መስለኝ ሰላም ፎሎ እንኳን ሳታረጊ ነው በማርያም አስገብኝ የምትይ አንቺ። ለፎሎ ሰስተሽ ነው እኔ ችግርሽን እንድሰማና ሀሳብ እንድሰጥሽ የምትፈልጊው። እኔ ግን አልክልክሽ እነግርሻለሁ። ከአረቦች ጋር ችግር ውስጥ ስለገባች እንዲሁ ብታግዥም ብለን ነው። ማን? ጓደኛዬ ማለት ነው። ቆይ አዳምጪኝ። አንቺ ለፎሎ ሰስተሽ በነፃ ለሚደረግ ፎሎ ሰስተሽ ፎሎ ሳታደርጊ ነው እኔ ችግርሽን እንድሰማ በማርያም አስገብኝ የምትይ። ፎሎ አላደረግሽም። በጣም ይቅርታ ማርያምን። ይኸው አደረግሽ። ማርያምን ይቅርታ። ፎሎዋችሁን አንሱ እና እንደ አዲስ ፎሎ አድርጉ። ስላንስተሽ ይሆናል ችግር የለም። ማርያምን እንደዛ አይደለም። አይ ቅድም እያልኩ ነበረ እንደ አዲስ ፎሎ አድርጉኝ ቻሌንጅ ሰጥቶኝ ቲክቶክ 5 ሚሊዮን የማይመስል ነገር ከእንግሊዝ 1 ሳንቲም አይገኝም። ለዛ እኮ ነው ሚሚዬ ማመን ያቃተኝ። እንግዲህ እስኪ እናያለን ጉዱን። አንቺ ሰዎቹን አናግረሽ ያለውን ነገር ታሳውቂናለሽ ሚሚዬ። እሺ ሰላም ነበር ጓደኛሽ የገጠማት? ይኸውልሽ ከመጣይ እንግዲህ ረመዷን ላይ 1 አመት ሊሞላት ነው ማለት ነው። ከመጣይ ዱባይ ነው ያለች። በመጀመሪያ የት ሀገር ነው የመጣችው? የት ሀገር? ዱባይ ነው ያለች። እሺ ጓደኛሽ ዱባይ ከመጣች ረመዳን ሲመጣ አመት ሊሆናት ነው። እሺ ከዛ አመት ሊሆናት ነው። ሰውዬው እስካሁን ኢቃማ አልተሰራላትም። እሺ ደሞዝ ደግሞ በ3 ወር አንድ ይሰጣኔ የ1 ወር ይሰጣታኔ። ያውንም አልቅሳ ቤተሰብ ችግር ውስጥ ሆነው ምናምን ብላ አልቅሳ ተግሩ ወድቃ ነው የምትቀበል። አሁን የ3 ወር ሆኗታኝ ስጠኝ ስትለው ገንዘብ የለኝም ተሰራሽ ስሪ ካልፈለግሽ ደግሞ ፓስፖርትሽን ልስጥሽና ውጪ አላተኝ። እሺ ደላላ ያመጣት ደላላ እየደወልንለት ሰድቦ ብሎክ አደረገና አመናጭቆ ሰድቦ ብሎክ አደረገና። እሺ አለቃ እና እንደዚህ ነው። ኢቃማም የላትም መሄጃ ማጣች። በቃ እሱም ደግሞ ብሎክ አደረገና በማን ልጅቱ ትውደቅ ብለን እርጅና አልኩሽ ሙኒትን እየደወልኩላት ማንሳት አልቻለችም ነበር። እሺ ጥሩ። ኢንዚስ ኬዝ እንደዚህ አይነት ሁኔታ ሲገጥም የት እንደሚደወል አታውቂም? እኔ አላውቅም። እኔ እዚህ ኳተር እኮ ነው ያለሁኝ። እኔ እኮ ኳተር ነው ያለሁኝ። ጓደኛዬ ኳተር ነው የምኖረው፣ ግን አውቃለሁ እንደሚደወል 184 ኢቃማ ስለሌላት ብንደውልላት ይሰራል እንዴ? ኢቃማ ባይኖር መብቷ ፓስፖርት ቁጥሯን ትናገራለች። በፓስፖርቷ ማንነቷ ይታወቃል። ከዛ ሰውየው አምጥቶ አመት ሙሉ ኢቃማ እንዳላሰራላት በሱ ስም እንደገባች እኮ የገባችበት ቪዛ አለበት። ሰራተኛ እንዳያመጣ ታግዶበት ነበር። ምን አገባሽ ስለ ሰውየው ኬዛ እንጂ እሱና መንግስት ይነጋገሩበት። እሱ ስለ ራሷ ችግር ነው የሚያገባት። 884 ትደውልና ከዛ በኋላ አዳምጪ ማሪ፣ እንደዚህ ከላይ የምታወይ ከሆነ ማዳመጥ አትችይም። ካላዳመጥሽ ደግሞ ችግር አይፈታም። እሺ እኔ ማለት ችግር የሚፈታ በመደማመጥ ነው። ስለዚህ ሰው 884 ሌበር ኦፊስ ትደውልና ፓስፖርት ነበሯን ፓስፖርቱ ትናገራለች። ፓስፖርቱ ተናግራ ሰውዬው አምጥቷት ይኸው አመት ሙሉ ኢቃማ ሳያሰራት እያሰራት እንደሆነ ደሞዝ ደግሞ በ3 ወር አንዴ እንደሚከፍላት ትናገራለች። ገባሽ? ከዛ በኋላ ሌበር ኦፊስ መፍትሄ ይሰጣል፣ ችግሯን ይፈታላታል።
ተረዳሽ? ቤትም ይቀላል። ትክክለኛ መፍትሄ ነው ማር። እሺ ማሪ፣ ስንት ነው ቁጥሩ ያልኩሽ? 884 ኤግዛክት። እሺ በዚሁ እያንዳንዱ ሀገር ህግ ይለያያል። እሺ ሁሉም ሀገር ህጉ እንዳደለም። እሺ ሰው የትም ሀገር ቢኖር የትም ሀገር ህግ ማወቅ ከፈለገ